ቀጣዩን የእርገት በዓል በኢየሩሳሌም ለማክበር ካንጋፋው መታደል አስጎብኝና የጉዞ ወኪል ጋር ቀጠሮ ተይዟል። እርገትን ጌታ ኢየሱስ ክርስቶስ ካረገበት ተራራ ጀምረን ከቤተልሔም እስከ ጎልጎታ ከገዳመ ቆሮንጦስ እስከ ዮርዳኖስ ወንዝ ከቀራንዮ እስከ ጌትሴማኒና ሌሎችም መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። ምዝገባው በመጠናቀቅ ላይ ስለሆነ ይፍጠኑ። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 150 ሺህ ብር፣ የጉዞ ቀንን ጨምሮ 10 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 1600 የአሜሪካን ዶላር። የምንጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጉ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205 ቢ በ09 12 64 10 00 ወይም በ0964 08 08 08 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክብራን አድማጮች በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል በቀዳሚነት ወደ እናንተ የሚደርሰው ዓለምን ወጥሮ የሚገኘው የቻይናና የአሜሪካ የንግድ ጦርነት ዕለት ከዕለት እየተባባሰ ሄዷል። ዶናልድ ትራምፕ ትናንትና ለስለስ ያለ ንግግር ቢያደርጉም ከቻይና በኩል የተሰማው ዜና ግን ትራምፕንም ያስደነገጠና ያበሳጨ ሆኗል። ቻይና በይፋ ከዚህ በኋላ የታሪፍ ፍክክር ማድረግ እንደማትፈልግ ታሪፍ የፈለገ ቢጣልባትም እሷ ግን በአሜሪካ ላይ መጣል እንደማትፈልግ ከዚህ አይነት መካረርና ጨዋታ መውጣት እንደምትፈልግ ገልጻለች። በአንጻሩ ትራምፕ ጓደኛዬ ዢ ጂንፒንግ የቻይናው መሪ ጓደኛዬ ነው መፍትሄ ያመጣል ቢሉም የቻይናው መሪ ግን አንተ ጓደኛዬ አይደለም ካንተን ጋርም አልነጋገርም ሲሉ ትራምፕን ኩም አድርገዋቸዋል። ጉዳዩ አነጋጋሪ ሆኗል። በዝርዝር ታደምጡታላችሁ። በሌላ በኩል የአቶ ጌታቸው ረዳም በፌደራል መንግስት ውስጥ በትናንትናው ዕለት ሹመት እንደተሰጣቸው መዘገቡና በሌላ በኩል ደግሞ ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ሆነው ተሹመው ወደ ትግራይ ክልል ሲመለሱ በነ ዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት ቡድን አቀባበል እንደተደረገላቸው መሰማቱን ተከትሎ በትግራይ ክልል ጉዳዩ አነጋጋሪ ሆኗል። ለመሆኑ በትግራይ ክልል የሚገኙ የፖለቲካ ፓርቲዎች ጉዳዩን እንዴት ይመለከቱታል? ቢቢሲ ያወጣውን ዘገባ የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በመላው ዓለም መነጋገሪያ የሆነው በአሜሪካና ቻይና መካከል የተጀመረው የታሪፍ ጦርነት ወደ ሌሎች እርምጃዎች እያመራ እንደሚገኝ የተጠቆመ ሲሆን ቻይና ከዚህ በኋላ በአሜሪካ ላይ ታሪፍ አልጥልም ስትል ይፋ አደረገች። ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ በሀገራት ላይ የጣሉትን የታሪፍ ውሳኔ ተከትሎ በተለይም አሜሪካና ቻይና በንግድ ግንኙነታቸው ከባድ ውጥረት ውስጥ መግባታቸው የሚታወቅ ሲሆን በየዕለቱ በሁለቱም ሀገራት በኩል የሚሰሙት የታሪፍ ዜናዎች ውሳኔዎች ከፖሊሲ አልፈው የፉክክር እየሆኑ መምጣታቸውን የጠቆመው ፈርስት ፖስት በትንታኔ ዘገባው ከቀናት በፊት የአሜሪካ መንግስት በቻይና ላይ ጥሎት የነበረውን ታሪፍ ከ125 በመቶ ወደ 145 በመቶ ከፍ ማድረጉን ሲገልጽ የቻይና መንግስትም በበኩሉ ትናንትና አመሻሹን ባወጣው መግለጫ ከአሜሪካ በሚገቡ ምርቶች ላይ የ125 በመቶ ታሪፍ መጣሉን ማስታወቁን ጠቅሶ ምንም እንኳን ውይይት ለማድረግ ዝግጁ ብንሆንም ግን ዝም ብለን አንቀመጥም ሲል የቻይና መንግስት ባወጣው መግለጫ በታሪፍ ረገድ ቻይና ከአሜሪካ በሚገቡ ምርቶች ላይ ከ125 በመቶ በላይ ከዚህ በኋላ ታሪፍ እንደማትጥል ለአሜሪካም ይሁን ለመላው ዓለም ህዝብ አሳውቃለሁ ያለችው ቻይና የታሪፍ መጠን የሁለቱን ሀገራት የንግድ ልውውጥ ትርጉም የሚያሳጣ መሆኑን በማንሳት ቻይና አሜሪካ ከዚህ በኋላ የታሪፍ ጭማሪ ብታደርግ እንኳን በአጸፋው የታሪፍ ጭማሪ ምላሽ ቻይና እንደማትሰጥ ይፋ አድርጋለች። የቻይና ንግድ ሚኒስትር በመግለጫቸው ይህ የቁጥር ጨዋታ ከቅርብ ጊዜ ወዲህ ቀልድ እየሆነ መጥቷል። አሜሪካ
ታሪፍ ትጥላለች፣ እኛም ጨመረን እንላለን። ከዚህ በኋላ ግን ይህ በቻይና በኩል አይሆንም። ቻይና ከዚህ ፉክክር መውጣት ትፈልጋለች። ስለዚህም አሁን ከጣልነው ታሪፍ በተጨማሪ በአሜሪካ ላይ ምንም አይነት ታሪፍ አንጥልም ያሉት የንግድ ሚኒስትሩ ሊን ጃን ለአሜሪካ ያልተገባ እርምጃ በአጸፋ የወሰድነው እርምጃ ፍላጎታችንና መብታችንን ለማስጠበቅ የወሰድነው ብቻም ሳይሆን ዓለም አቀፍ ሕግና ስርዓትን እንዲከበር ብሎም የሁለቱም ሀገራት ፍላጎትን መደገፍ ፍትሃዊነትንም ለማስፈን የምናደርገው ነው ማለታቸውን የጠቆመው ዘገባው ምንም እንኳን በቻይና በኩል ፕሬዚደንት ትራምፕ ተንኳሽ የሚል አስተያየት የተሰጠ ቢሆንም ፕሬዚደንት ትራምፕ ግን በበኩላቸው ከቻይና ጋር መወያየትና ስምምነት ላይ መድረስ እንደሚፈልጉ ባነሱበት የምሽቱ መግለጫቸው ከቻይና መንግስት ጋር በጠረጴዛ ዙሪያ ተቀምጠው መወያየት እንደሚፈልጉ በእርግጥም ፕሬዚደንት ዢ ጂንፒንግ ጥሩ መሪና የረጅም ጊዜ ወዳጄ ነው፣ እንስማማለን። በመሆኑም ነገሮችን በሁለቱም ሀገራት በኩል የተሻለ ለውጥ ይመጣሉ ብዬ አስባለሁ በማለት መናገራቸውን ጠቅሶ ትራምፕ ከተናገሩ ከደቂቃዎች በኋላ ለመጀመሪያ ጊዜ በታሪፍ ጉዳይ ዝምታቸውን የሰበሩት የቻይናው ፕሬዚደንት ዢ ጂንፒንግ ምንም አይነት ወዳጅነት በኔና ባንተ በኩል የለም፣ እንዲህ አይነት ስምምነትም ከዚህ በኋላ አናደርግም። ከ70 ዓመታት በላይ የቻይና እድገት የመጣው በጠንካራ ስራና በራስ መተማመን እንጂ በሌሎች እጅ በመጠምዘዝ ባለመሆኑ በየትኛውም አካል ኢፍትሃዊ ጫና አንፈራም ሲሉ የቻይናው መሪ ጠንከር ያለ ምላሽ መስጠታቸው ትራምፕን በእጅጉ አበሳጭቷቸዋል። እርሳቸው ተለሳልሰው የሰጡት መግለጫ ከቻይና በኩል ጠንከር ብሎ መመለሱ በእጅግም ከቻይና በኩል አሳንሰው እንደተመለከቷቸው የቆጠሩት የአሜሪካው ፕሬዚደንት ዶናልድ ትራምፕ የቻይና ኢኮኖሚ ላይ ከባድ ጠባሳ የሚያሳርፍ እርምጃ እንደሚወስዱ ዝተዋል። የአሜሪካና ቻይና የታሪፍ ውዝግብ ከንግድ ጉዳይ አልፎ በሌሎችም ዘርፎች ላይ በሀገራቱ መካከል ልዩነት እየፈጠረ እንደሚገኝ የጠቆመው ፈርስት ፖስት ቻይና ፕሬዚደንቷ ጠንከር ያለ አስተያየት ለአሜሪካው ፕሬዚደንት ከሰጡ በኋላ የቻይና መንግስት ወደ አሜሪካ ለሚገቡ ዜጎቹ የጉዞ ማስጠንቀቂያ በፍጥነት መስጠቱን በማንሳት ቻይናውያን ዜጎች ወደ አሜሪካ ከመግባታቸው በፊት ሊኖር የሚችለውን ስጋት በፍጥነት እንዲያጤኑና በጥንቃቄ እንዲጓዙ እንዲሁም በአሜሪካ ሁሉም ዩኒቨርሲቲዎች የሚማሩ ቻይናውያንም የደህንነታቸውን ሁኔታ በጥንቃቄ እንዲመለከቱ በተሰጠው ሌላ ማስጠንቀቂያ መሰረት በቻይናውያን ዜጎች ላይ የደህንነት ስጋት ሊፈጥር ይችላል የሚል ስጋት እንዳለው መግለጹን ጠቅሶ ከዚህም ባለፈ ቻይና የአሜሪካ የታሪፍ እርምጃን ተከትሎ በአጸፋ በወሰደችው እርምጃ ከታሪፍ ጭማሪ ባለፈ የአሜሪካ ቦንዶችን መልሳ ለመሸጥ መዘጋጀቷን በማንሳት አሜሪካ ከቻይና በቦንድ የወሰደችውን ብድር ከ760 ቢሊዮን የአሜሪካን ዶላር በላይ መሆኑን ተከትሎ ቻይና የአሜሪካን ቦንድ ውድቅ ማድረጓ አሜሪካ ሌሎችም አበዳሪዎችን እንድትፈልግ የሚኖርባትን የክፍያ ጫና ተጨማሪ ወለድ እንድታቀርብ የሚያስገድዳት በመሆኑ ሁኔታው አሜሪካን የኢኮኖሚ ቀውስ ውስጥ ሊከት እንደሚችል በማንሳት በተቃራኒው ይህ የታሪፍ ፉክክር የፈጠረው ውጥረት በቻይና የሚያመጣው ከባድ የኢኮኖሚ ቀውስ ሊኖር እንደሚችልም ከሁለት አስርት ዓመታት በላይ በፕሬዝዳንትነት ለቀጠሉትና በቀጣይም በዚህ መንገድ የሚቀጥሉ በመሆኑ የምርጫ ጉዳይ የማያሳስባቸው ዢ ጂንፒንግ ጉዳዩን የኢኮኖሚ ጦርነት እንጂ የፖለቲካ መዘዝ ለቻይና እንደማይኖረው በመግለጽ በተቃራኒው ግን ለ4 ዓመታት ብቻ በስልጣን የሚቆዩትና ለሶስተኛ ዙር ለመመረጥም በአሜሪካ ያለውን የሚገድብ ህግ ለመቀየር ጥረት ለሚያደርጉት ዶናልድ ትራምፕ ግን ጉዳዩ የአሜሪካ ኢኮኖሚን ብቻ ሳይሆን የስልጣንና የፓርቲያቸውንም ተቀባይነት ጥያቄ ውስጥ የሚከት መሆኑን ገልጾ ዶናልድ ትራምፕ ይህንን ጉዳይ በቀላሉ እንደማይመለከቱት ይገልጻል። የቻይና መንግስት ከዚህ በኋላ ከአሜሪካ ጋር ፉክክር ውስጥ መግባት እንደማይፈልግና ነገሩን ማርገብ እንደሚፈልግ ከዚህ በኋላ አሜሪካ የፈለገችውን ያክል ታሪፍ መጠን ብትጥል የቻይና መንግስት ምንም አይነት ታሪፍ በአሜሪካ ላይ እንደማይጥል ገልጾ ጉዳዩን ከመካረር ለማርገብ እንደሚፈልግ ገልጾ ከዚህ ጨዋታ መውጣት እንደሚፈልግ አስታውቋል። ትራምፕ ግን የሚፈልጉትን ሳያሳኩ ማለትም ነፃ የንግድ ልውውጥ በሁለቱ ሀገራት በኩል እስከሚኖር ድረስ ከባድ የታሪፍ እርምጃን ብቻ ሳይሆን ሌሎችም ቻይና ላይ ከፍተኛ መዘዝ የሚያመጡ እርምጃዎችን ወስዳለው ብለዋል ትራምፕ። የኢኮኖሚ ተንታኞች እንደሚገልጹት ከሆነ ይህ መካረር ለሁለቱም ሀገራት ብቻ ሳይሆን ለመላው ዓለም ኢኮኖሚ ከባድ ስጋት የሚደቀን ቢሆንም ይበልጥ ግን ትራምፕ በሚወስዱት እርምጃ የቻይና ኢኮኖሚ
ከፍተኛ የሆነ መንኮታኮት ሊገልመው እንደሚችል ይገልጻሉ። የኋላ ኋላ ሁለተኛዋ ተጎጂ የምትሆነው ግን ዩናይትድ ስቴትስ ኦፍ አሜሪካ እንደምትሆን ሳይታለም የተፈታ ነው ብለዋል። ቻይና በተለይም ደግሞ ገዢ ሀገር ሳትሆን ሻጭ በመሆኗ በውጭ ያለው ገበያዋ ከተቀሳቀዘ ከፍተኛ በሀገር ውስጥ ኢኮኖሚ ችግር ሊገጥማት እንደሚችል በማንሳት ለቻይና ይህ ጨዋታ እንደማያዋጣ ስለገባቸው ነው አስቀድመው ከዚህ ጨዋታ መውጣት እንደሚፈልጉና በአሜሪካ ላይ ተጨማሪ ታሪፍ መጣል እንደማይፈልጉ ያስታወቁትም ብለዋል። ነገሩ ግን ለአሜሪካም በቀላሉ የሚታለፍ ጉዳይ እንዳይደለም የኢኮኖሚ ተንታኞች አስቀምጠዋል። በሌላ ዜና በትግራይ ክልል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ሆነው ተሹመው ወደ ትግራይ ክልል ሲጓዙ በህዝባዊ ወያኔ ሓርነት ትግራይ ህወሓት በመቀሌ አቀባበል የተደረገላቸው ሲሆን ከህወሓት አቀባበል በተደረገላቸውና በፌደራል መንግስት ውስጥ ድንገተኛ ሹመት በትናንትናው ዕለት የተሰጣቸው አቶ ጌታቸው ረዳን በተመለከተ በትግራይ ክልል መነጋገሪያ መሆኑን ቢቢሲ ዘግቧል። የትግራይ ክልል ጊዜያዊ አስተዳደር ሆነው ለሁለት ዓመታት የቆዩት አቶ ጌታቸው ረዳ ከአስተዳደሩ ከተሰናበቱ በኋላ በትናንትናው ዕለት አዲስ ሹመት ማግኘታቸው መዘገቡ አይዘነጋም። በእርሳቸው ምትክ ደግሞ ሌተናል ጀነራል ታደሰ ወረደ ፕሬዝዳንት ሆነው መሾማቸውና በመቀሌም በህዝባዊ ወያኔ ሓርነት ትግራይ ህወሓት ከፍተኛ ኃላፊ በሆኑት በዶክተር ደብረጽዮን አቀባበል እንደተደረገላቸው ገልጾ በዚህ ሹመትና በወቅታዊ ሁኔታዎች ላይ በተለይም በትግራይ ክልል ጉዳዩ አነጋጋሪ መሆኑን ተከትሎ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች በጉዳዩ ዙሪያ ያላቸውን ሐሳብ ለቢቢሲ የገለጹ ሲሆን የውድብ ናጽነት ትግራይ ወይም ውናት ሊቀመንበር የሆኑት አቶ አለምሰገድ አረጋዊ ታደሰ ወረደ ባለሀብትና ጀነራሎችን ሰብስበው በዋናነት የአርቶክራሲ መንግስት ማለትም ጀነራሎችና ባለሀብቶችን ስልጣን የሚሰጥ አስተዳደር ለመመስረት ከሞከሩ አደጋ መፈጠሩ እንደማይቀር ስጋታቸውን ሲገልጹ በተጨማሪም የነደብረጽዮን ህወሓት ሁላችንም እንደምናውቀው ኮርና ከኮርም በላይ የሚውለውን ወታደራዊ ኃይል ተጠቅመው ከታች የመንግስት አስተዳደር እስከ ላይኛው አስተዳደር ድረስ መፈንቅለ መንግስት ማድረጋቸውን አስታውሰው እዚያ አካሄድ ሊሆን የሚችለውን ለቢቢሲ እንዲህ በማለት አስረድተዋል። በሁለት መንገድ ነው የምናየው። ከዚህ በፊትም ለመግለጽ እንደሞከርኩት በመሰረታዊነት ውድ ወረደ በተለያዩ ሚዲያዎች ከዚህ በፊት ሲናገረው እንደነበረ የአሪስቶክራሲ መንግስት ለመትከል ነው። አሪስቶክራሲ ማለት ጀነራሎችና ሀብት ያላቸው ግለሰቦችን መንግስት ለማድረግ ነው እቅዱ የነበረው ማለት። ይህንን ካደረገው ጠቅላላ ክልሉን ሊጠፋ ይችላል። ያለው ነባራዊ ሁኔታን ከግምት ያላስገባ ሁኔታ ነው የሚፈጠረው ማለት። አንደኛው እሱ ነው። ሁለተኛ ደግሞ የደብረጽዮንን ህወሓት እንደ ሁላችን እንደምናውቀው ኮርና ከዛ በላይ ኮር በላይ በሚለው የላኛው የሚሊተሪውን ኃይሎች ተጠቅሞ መፈንቅለ መንግስት አድርገዋል። ከታችኛው የመንግስቱ አስተዳደር እስከ ላይኛው ማለት ነው፣ ከጣቢያ እስከ ላይኛው ማለት። ስለዚህ በመሰረታዊነት ይህንን በደንብ ግንዛቤ ውስጥ አስገብተው እኛ የምንለው ጊዜያዊ ምክር ቤት አለ፣ የተቋቋመው አዲሱ ምክር ቤት የሁሉም በውይይት ሲያዘ ነው፣ ሁሉም ሀሳቦች ያካተተ ነው። እሱን እንደ አንድ ቤንች ማርክ ተጠቅሞ በሁሉም ከታችኛው እስከ ላይኛው የመሪነት እርከን የመንግስቱን አስተዳደር ሪፎርም ማስገባት ከቻለ ማምጣት ከቻለ እንግዲህ ከቤታቸውን የተሻለ ለውጥ ማምጣት ይችላል ማለት ነው። ይሄንን የተሻለ አማራጭ ነው ለሱም ለኛም ለህዝቡም ማለት። አይደለም የህወሓት የደብረጽዮን ህወሓትን ተቀብዬ እነሱን እንደፈለጉት የሚያደርጓትን ክልል ማየት ነው የምንፈልገው ካለ ደግሞ ሁኔታውን በጣም ከባድ እየሆነ ሂዶ ወደ እርስ በርስ ሰውነት ልንጋበት የምንችል ሰፊ ዕድል አለ። ሲቪል ወር ሊመጣ ይችላል ማለት። ስለዚህ በዚህ ልክ ነው የምናየው። የኛ ምርጫ ሁሉም ኃይሎችን ያካተተ በፕሪቶሪያ ውል መሰረት ምክር ቤቱ ያለበት ፈጻሚ አካልም በዛ ልክ ተቀይሮ ካቢኔው ማለት ነው ሁሉም አቀፍ መንግስት ከተከለና ሪፎርም ካመጣ የህዝቡን ሰቆቃ ይቀንሳል። ተፈናቃይም ወደ ቦታው ሊመለስ ይችላል። ግዛታዊ አንድነቱም ይጠበቃል ብለን ነው እና ትልቁ ችግር የውጭ አይደለም። ከትግራይ ውጭ የሚፈጠር ችግር ይኖራል፣ ግን ትልቁ ችግር እየሆነ ያለው ከውስጣችን ያለው ችግር ነው። የህወሓት ችግር ነው በዋናነት የህወሓትና ኮርና ከዛ በላይ ያሉ የሰራዊቱ አካላት የሚያደርጉትን ተጽዕኖ ነው ችግሩ ማለት ነው። ስለዚህ እነዚህ ኃይሎችን ስርዓት ማስያዝ ከቻለ ነገሩን በቀላሉ እየተስተካከለ የሚሄድበትን ዕድል ይሰፋል ማለት ነው። በዚህ ነው የምናየው እንደ ውድብ ናጽነት። ሌላኛው በክልሉ የሚንቀሳቀሰው የአሲምባ ፓርቲ ሊቀመንበር አቶ ዶሪ አስገዶም ደግሞ ተከታዩን ይላሉ።
ለብን ስጋቶች ምንድነው? አንደኛው ወደ ወረደ የፈረመበት የቃል ኪዳን ሰነድ አይተ ከሆነ የፕሪቶሪያው ስምምነት ሙሉ ለሙሉ ተግባራዊ ሊሆን የሚያደርግ አይደለም። ለምሳሌ ትግራይ ላይ ምናልባት ደረጃ ይኖርሃል ብያስባለሁ 40% በላይ የሚሆኑ የትግራይ ግዛቶች በጥናት ስር ቁጥጥር ውስጥ ነው ያሉት። ለምሳሌ ወደ ምስራቅ ትግራይ ብትሄድ ኢሮብ አካባቢ፣ ለመካዳ፣ ገላ፣ ዛላምበሳ፣ ባድመ፣ አዲያቦ ሌሎች ቦታዎች ላይ አሁንም የኤርትራ ሰራዊት አለ። ከፍተኛ የሆነ የሰብአዊ መብት ጥሰት ሰዎችን አፍኖ ይወስዳል። አስበው ከ4 ዓመት በላይ እልቂት በህዝቡ ላይ ያደረሰ ነው ያለው። ስለዚህ አንዱ የሻዕቢያ ሰራዊት ፕሪቶሪያ ውል መሰረት እስካሁንም መውጣት ነበረበት፣ እስካሁን ድረስም አልወጣም። ውስጥ በጣም ከፍተኛ ቁጥር ያለው የትግራይ ህዝብ ተፈናቅለዋል። ተፈናቃዮች በጣም ከፍተኛ ችግር ውስጥ ነው ያሉት። ለ4 ዓመታት እንመለሳለን ብሎ ተስፋ ቢያደርጉም እስካሁን ድረስ አልተመለሱም። ስለዚህ መጀመሪያ ላይ ቅድሚያ ተሰጥቶ መሰራት የነበረበት ወራሪዎችን ማስወጣትና ከዛ ተፈናቃዮች ወደ ቀያቸው መመለስ ነው። አሁን ወራሪዎችን ከትግራይ ግዛቶች መውጣት አለባቸው ወይም ደግሞ ይወጣሉ ብሎ እዛ ሰነድ ላይ አልተቀመጠም። ሰነድ ላይ ያልተቀመጠው ነገር ደግሞ ነገ አብይ አህመድ ውል የለንም ሊልህ ይችላል። አሁን ከፍተኛ ስጋት እኛ ላይ የፈጠረን ህዝቡ ላይም የፈጠረው ይሄ ነው። ቃል ኪዳን ሰነዱ ላይ ወራሪዎች መውጣት አለባቸው ይወጣሉ የሚል የለም። ስለዚህ ይህንን ነገር ከተዘነጋ ደግሞ የትግራይ ህዝብ ስቃይ እንዲቀጥል እየፈቀዱ ነው። በሁለተኛ ደረጃ ጊዜያዊ አስተዳደሩ ሲመሰረት አካታች አልነበረም። ማለት ጊዜያዊ አስተዳደሩ ውስጥ የገቡት ህወሓት የቲዲኤፍ ተወካዮች እንዲሁም ምሁራንና የተወሰኑ ደግሞ ማለት ባይቶና እና አንድ ፓርቲ ብቻ ነው የገቡት እንጂ ሌላ ፓርቲዎች አልገባንም። አካታች አልነበረም ማለት ነው። አካታች ባለመሆኑ ደግሞ በጣም ከፍተኛ ዋጋ ከፍለናል። ህወሓት ውስጥ የተፈጠረው መከፋፈል እስካሁን ድረስ ፕሪቶሪያ ውል እንዳይፈጸም አርጎታል። አካታች ሆኖ ትግራይ ውስጥ የሚንቀሳቀሱ ፓርቲዎች ቢገቡ ኑሮ ይህንን ችግር ምናልባት በተወሰነ ደረጃ ሊቀረፍ ይችል ነበር። አላደረጉትም። አሁንም ግልጽነት የለውም። እስካሁን ድረስ አንዳንዶች ምን ይላሉ? አካታች ይሆናል፣ ሁሉም ፓርቲዎች ያካተተ ይሆናል ይላሉ። አንዳንዶች ደግሞ አይደለም እንደ አዲስ አይዋቀርም፣ የተወሰነ ማስተካከያ ነው የሚደረግበት። የታወቀ ግልጽ የሆነ ሰነድ ወይም ደግሞ ስምምነት በዛ በኩልም እስካሁን ድረስ የለም። ምናልባት አዲስ ሰነድ ተዘጋጅቷል፣ አሁን ጊዜያዊ አስተዳደሩ እንደ አዲስ ይዋቀራል ምናምን የሚባሉ አሉባልታዎች አሉ። እስካሁን ድረስ ግን ምንም ያየነው ነገር ስለሌለ ጊዜያዊ አስተዳደሩ አካታች ሆኖ አቃፊ ሆኖ ሁሉም የፖለቲካ ፓርቲዎች የሚሳተፉበት መድረክ መሆን አለበት። የሁለተኛ ስጋት ነው። በሶስተኛ ደረጃ ደግሞ ፕሪቶሪያው ስምምነት ሙሉ ለሙሉ ይተገበራል ወይ? የትግራይ ህዝብ በተወሰነ ደረጃ እፎይታ ቢያገኝም አሁንም ከፍተኛ ችግር ውስጥ ነው ያለው። ቅድም እንደገለጽኩልህ ለዚህ ፌደራል መንግስት ቁርጠኛ ነው ወይ? እሺ አይመስለኝም። ዘገባው የቢቢሲ ነበር። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ ሀገርኛና ዓለም አቀፍ መረጃዎች እስከምንገናኝ ድረስ በእያላችሁበት በየደረሳችሁበት የዓለም ዳርቻ ሁሉም እኔንም እናንተንም በቸር ጠብቆ ቸር ያቆየን። ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ
በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ